Here I come. Oh, here I come. Oh. በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። በጌታ ወየ እኔ አላውቀውም። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘውት ሄዱ። በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸውን ተሸክሞ መጣ። 300 ሰዎች መሸከም የማይቻላቸውን ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጻሕፍት እየጠቀሱ ይመክሩን ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው ሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ የትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መልካም ስራ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ብስራት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስራ ኃጥአንን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጨዋለ ጽድቅም በገድል ላይ ገድልን እየጨመሩ እንደ መላእክትም ለፈጣሪያቸው ለኢየሱስ ክርስቶስ ምስጋናን ያቀርቡ ነበር። እንዲህም እያሉ ቅዱስ ልዩ ምስጉን እግዚአብሔር ሆይ ሰማይና ምድርን የፈጠርክ በእነሱ ውስጥ የሚገኘውን የዘላለም ንጉሥ አመሰግናለሁ። ቅዱስ የሆነውን ስምህን አመሰግናለሁ። ቅዱስ የሆነውን ስምህንም አመሰግን ዘንድ የተገባው ያደረከኝ አመሰግናለሁ። አባታችን ጨዋለ ጽድቅ ይህን ጸሎት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እሱ በቅንነት ለሚጠሩት ቅርብ ነውና። ጌታችንም በሚጣፍጥ አንደበቱ እንዲህ አላቸው። ወዳጄ ጨዋለ ጽድቅ ፍቅር፣ አንድነት ለአንተ ይሁን። የባሕርይ አባቴ የአብ የባሕርይ ሕይወቴ መንፈስ ቅዱስ ፍቅር አንድነት ከአንተ ጋር ይሁን አለው። ዳግመኛም ከዚህ ገዳም ተነስተ እኔ ወደ አዘዝኩ ቦታ ሂድ፣ ክፍልህ በዚህ አይደለምና ያችም የምትሄድባት ቦታ እኔን በንጹሕ ድንግልናዋ የወለደች በእናቴ በማርያም ስም ሰርቼ ቀድሻታለሁ፣ አክብሬያታለሁ አላቸው። በዚያም ፈቃዴን አድርግልኝ፣ እኔም ሁልጊዜ ከአንተ አልለይም። ጌታችንም ይህንን ተናግሮ ተሰወረ። አባታችን ጨዋለ ጽድቅ ወደ ታዘዙበት ቦታ ይሄዱ ዘንድ ተዘጋጁ። ወደ አባታችን ዜና ማርቆስ ሄዱና አባቴ ሆይ ባርከኝ፣ በጸሎትም አትርሳኝ። እኔስ ከአንተ እንድለይ ባልወደድኩም ነበር፣ ነገር ግን ወደ አዘዘኝ እሄድ ዘንድ የእግዚአብሔር ፈቃድ ሆነ አሏቸው። አባታችን ዜና ማርቆስም አባቶች ቅዱሳን ደስ ያሰኘች እግዚአብሔር መንፈሳዊ ምግቡን መግቦ እስከዚች ሰዓት ያደረሰኝ እሱ ከአንተ ጋር ይሁን፣ የምትሄድበትን መንገድንም ያከናውንልህ፣ ታላቅ አባትም ትሆናለህ አሏቸው። አባታችን ዜና ማርቆስም ይህንን ተናግረው ከባረኳቸው በኋላ እርስ በርሳቸው አንገት ለአንገት እየተቃቀፉ ተሰነባበቱ። ወንድሞቻቸው መነኮሳትም እንዲሁ ተሰናበቷቸው። አባታቸው ዜና ማርቆስና ወንድሞች መነኮሳት ከተሰናበቱ በኋላ መንፈስ ቅዱስ እየመራቸው ጌታችን ወደ አመለከታቸው ቦታ መሄድ ጀመሩ። ከሚሄዱበትም ቦታ ሳይደርሱም ጌታችን መዘምራንንና ካህናትን አዘጋጅቶ ጠበቃቸው። የመዘምራኑ ቁጥር 300፣ የካህናት የቀዳሳያኑ ሰሞነኛ ቁጥር 29 ነበር። እነሱም በጣም ዝማሬ ሳሉ እኚህ ጻድቅ አባታችን ጨዋለ ጽድቅ ደረሱ። ልልበሉ ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ጨዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና
ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ በስርዓት እያሉ በፊት ይሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለውን ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ ረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ እንዳይሆንበት እንደተተከለ ምሰሶ ሆኖ ቆሞ ይጸልይ ነበር። ጌታችን የጌታችን ኢየሱስ ክርስቶስ ሕማማተ መስቀል ሁልጊዜ ያስታውሳል። ይኸውም ሕሙማን መገረፉን፣ በአምስቱ ችንካር መቸንከሩን፣ መሰቀሉን፣ በሶስተኛው ቀን ከሙታን ተለይቶ መነሳቱን ይህንን እያሰቡ ጀርባቸውን በሰንሰለት ይገርፉ ነበር። ፊቱንም በድንጋይ ይጸፋ ነበር። ደሙ እንደ ውሃ ወደ ምድር እስኪፈስ ድረስ እንዲህ እያለ ጌታ ኢየሱስ ክርስቶስ ሆይ ይህን ሁሉ መከራ ለእኔ ስትል ተቀበልክ እኮን። ነፍሱንም እንዲህ አላት እንዲህ ላን ነበር፣ ጽኝ በርቺ፣ ለኃጢአትሽም ስርየት አልቅሽ። በዚህ ምድር ሳለሽ ካላለቀስሽ በፈጣሪ ፊት ከጽድቅ ተራቁተሽ ስትቆሚ ምንን ትመስሊያለሽ? እንዲህ እያለ እንደ መንኮራኩር ይሰግድ ነበር። ወዙም እንደ ውሃ እየወረደ ምድርን ያርስ ነበር። አባታችን ጽዋለ ጽድቅ እንደዚህ ባለ ገድል እያለ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ወደ እርሱ መጣ። አምላክን የወለደ በእንጋጅ ጋር በድንጋሌን የጸናች ክብርት እመቤታችን ከእርሱ ጋር መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትም መጡ። ሁሉንም ቅዱሳን በጸሎትና በምስጋና በዝማሬና በማህሌት መጡ። ጌታችን ኢየሱስ ክርስቶስ ከመላእክትና ከቅዱሳኖቹ ጋር ከሰማይ ሲወርድ ምድሪቱ ራደች፣ ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። ከብርሃን ድንጋጤ የተነሳ በምድር ላይ ወደቁ። ጌታችንም እንዲህ አላቸው፣ ወዳጄ ጽዋለ ጽድቅ አትፍራ፣ ላስደነግጥህና ላጠፋ አልመጣሁምና ነገር ግን ላስደስት ቃል ኪዳንም ልሰጥ ነው እንጂ። ይህንን ተናግሮ ቅዱሳት በሆኑ እጆቹ አነሳውና ሳመው፣ እጅግም ወደደው። እንዲህም አለው፣ ወዳጄ ጽዋለ ጽድቅ መታመሜን፣ መሰቀሌን፣ መሞቴን እያስታወስክ በጋለ ሕሊናና ስሜት በቆራጥ ልቡና ታላቅ ገድል ተጋድለሃልና መከራዬንም እያስታወስክ የመረረ እንባን አነባህ። በእንደዚያ ተጋድሎ እያለ በመለመንከኝ ጊዜ እነሆ ወደ አንተ መጣሁ። ከድካም ወደ እረፍት ቦታ፣ ከአሳር ወደ ክብር፣ ከጽልመት ወደ ብርሃን፣ ከሐዘን ወደ ዘላለም ደስታ ወስድ ዘንድ መጣሁ። አሁንም ደስ ይበለው ወዳጄ ጽዋለ ጽድቅ፣ አርበኛው ልጄ ጽዋለ ጽድቅ፣ ተጋዳይ ልጄ ጽዋለ ጽድቅ ሆይ እነሆ ደስታ ይገባል። አባታችን ጽዋለ ጽድቅም ይህንን ቃል በሰማ ጊዜ እንዲህ አለ፣ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ይህን ሁሉ ጸጋና ክብር የሰጠኸኝ ስለ ተጋድሎና ስለ ጽድቅ አይደለም፣ ስለ ምሕረት ብዛትና ሰውን ስለ መውደድ ነው እንጂ። ነገር ግን አንዲት ልመና እለምንሃለሁ፣ ልመናዬን ተቀበለኝ አለው። ጌታችንም ወዳጄ ሆይ የምትፈልገውንና ልቦና ያስበውን ሁሉ ፈጽምልሃለሁ። አባታችን ጽዋለ ጽድቅ መታሰቢያን ያደረገ ስሜን ጠርቶ ጸሎት የተማጸነ ወደ መቃብር ቦታ መጥቶ የተሳለመ የአንተንም ስምና የኔን ስም አንድ አድርጎ አምላከ ጽዋለ ጽድቅ በደሌን ይቅር በለኝ ብሎ የተጣላውን እንድትምርልኝ በምድር ላይ ያሉትን ኃጥአንን ሁሉ በደላቸውን ይቅር በላቸው። ዳግመኛም የአዳም ልጆች ፈጽመው ያመሰግኑ ዘንድ ስሜን በዓለም ሁሉ ግልጥ አድርገው አንተ መርጠህ ለዚህ ሁሉ ክብር አብቅተህ ያድርሰኛልና። ጌታችን መልሶ እንዲህ አለው፣ ወዳጄ ጽዋለ ጽድቅ ሆይ የለመንከኝን ሁሉ ይሁንልህ፣ ይደረግልህ። ስምህንም በዓለም ላይ ግልጥ አደርገዋለሁ። ሰው ሁሉ መታሰቢያን ያደረገ ስምህን የጠርቶ በጸሎት የተማጸነ በአንተ ስም ያታነጸውን ቤተ መቅደስን የተሳለመ እኔ በደሉን ይቅር እለዋለሁ። መጽሐፈ ገድልህ በሚነበበው ቦታ ሁሉ እኔ በረድኤት ከዚህ እገኛለሁ። በእምነት ወደ መቃብር የገሰገሰውን በልቡናው አስቦ መድረስ ባይቻለውም እንኳ እኔ መቃብርህን ቦታ እንደተሳለም አደርግለታለሁ። መንበረ መንግሥቴን አሳልመዋለሁ። ልቦና ያሰበውን ያህልም ክብርና ባለሟልነትን እሰጠዋለሁ። መጽሐፈ ገድልህን የጻፈውን ያነበበውን የተረጎመውን ቃላቱንም የሰማውን መጽሐፈ ገድልህንም በቤቱ ያስቀመጠውን እኔ በማዋሽ ቃል ማልኩልህ። ነፍሱ ከስጋው በምትለይበት ጊዜ እኔ በደስታ እቀበለዋለሁ፣ ከንፈሩንም እስመዋለሁ። በእጄም እየታቀፍኩ የሰው ልጅ ያልተሰራለትን በሰው ልቡና የማይታሰበውን ጆሮ ያልሰማውን ዓይን ያላየውን በሰማያዊት ኢየሩሳሌም ያለችውን መንግሥቴን አወርሰዋለሁ። እሷን ሰጥቼ ያላወቀሰ ያለከሰሰ አስገባዋለሁ። መላእክተ ብርሃንም ሁልጊዜ እሱን ደስ ያስደስቱት ዘንድ
አዛቸዋለሁ። መላእክት ጽልመት ግን እስከ 40 ክንድ ፈጽመው ከሱ እንዲርቁ ወደ እሱ እንዳይቀርቡ አደርገዋለሁ። ለቤተ ክርስቲያን መባ፣ ስንዴ፣ ዕጣን፣ ሰም፣ ዘይት፣ ጧፍ፣ አልባሳት፣ የቤተ መቅደስ መጋረጃ ነው። ቅዱሳት ሁሉ የሰጠ የተራበን ያበላ፣ የተጠማን ያጠጣ፣ የታረዘን ያለበሰ፣ በአንተ ስም እንግዳን የተቀበለ በስምህ አምላከ ጽዮን ለጽድቅ ብሎ ይቅር በለኝ ብሎ የተማጸነ በፊቴ በሚቆምበት ጊዜ አላሳፍረውም። ሞገሴን እሰጠዋለሁ። መላእክተ ብርሃን እነሱ ከስጋው በምትለይበት ጊዜ ልብሰ ብርሃን እንዲያለብሱ ታዛቸዋለሁ። በዚህ ዓለም ሳለ አስደስተዋለሁ። ወደ ቤቱ ሐዘንና መከራ አይገባም። በሀብቱ ላይም እንዲሁ ሰው ቢታመም እንኳ አምኖ ስምህን ጠርቶ ቢማጸን እኔ ያለምንም ችግር አስነሳዋለሁ። ፈጥኜ ከበሽታው ፈውሰዋለሁ። ሰው ሁሉ ወደ ቤተ ክርስቲያን ሄዶ በስሜና በስም አምላከ ጽዮን ለጽድቅ ኃጢአቴን አስተስርልኝ በደሌንም ደምስስልኝ እያለ ቢጸልይ ቢማጸን እኔ ኃጢአቱን ትቼ እምረዋለሁ፣ በደሉንም እደመስስለታለሁ። መካን እንኳ ቢሆን ልጅን እሰጠው ዘንድ በስምህ ቢለምነኝ እኔ እስከሚበቃው ድረስ ልጆችን እሰጠዋለሁ። በቤተ ክርስቲያን የጸለየ የተማጸነ ያገለገለ እኔ በማይዋሽ ቃሌ ከአንተ ጋር ይቀመጥ ዘንድ አንተ ከገባህበት ቦታ አስገባዋለሁ። እርሱ አባቴ ይልሃል፣ አንተም ልጄ ትለዋለህ። እኔም እጥፍ ድርብ ክብር እሰጠዋለሁ፣ እስከ 7 ትውልድ ድረስም እምረዋለሁ ይላል። አባታችንም እንዲህ አሉ። ጌታ ኢየሱስ ክርስቶስ ሆይ ይህን ሁሉ ጸጋና ቃል ኪዳን ስለሰጠኝ ፈጽሜ አመሰግናለሁ። እስከ ዘላለም ድረስ ስም የተቀደሰ ይሁን ብሎ በጉልበቱ ለአምላኩ ሰገደ። ይህንም ቃል ኪዳን ከተቀበለ በኋላ እየተደሰተ ሳለ ኅዳር 29 ቀን ያለ ጻር ያለ ጋይት ነፍሱ ከስጋው ተለይታ ወጣች። ያን ጊዜ ጌታችን ቅድስት ነፍሱን ተቀብሎ ታቀፋት። በይባቤ መላእክትና በታላቅ ምስጋና ወደ ሰማይ ይዟት አረገ። ጸሎቱና በረከቱ በእሱ ለተማጸንን ለሁላችን ሕዝበ ክርስቲያን በከንቱ እንዲያጠፋን ከሰይጣን ወድመት ያድነን፣ በየዕለቱ ይጎብኘን። አሁንም ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ለዘላለሙ ይኑር። የገዳሙ ቦታ የሚገኘው ከደነባ ከተማ ተነስተው አልባሳ እንደደረሱ ወደ ምስራቅ አቅንተው 10 ኪሎ ሜትር እንደተጓዙ ከምቦቻ ቅዱስ ገብርኤል ይገኛል። ከዚያም ቀጥሎ ገዳሙ የሚገኘው እንደ ቀላላ ቆላ ውስጥ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብርና ምስጋና ይሁን ለዘላለሙ።